በዓለም አቀፍ ግንኙነት ንድፈ ሐሳብ መነጽር ዓለም በአንድ ሕግ ብቻ የምትመራ ሳይሆን የኃይል ሚዛን የሚገዛት መድረክ ነች። በዚህ መድረክ ላይ ብሔራዊ ጥቅም የሚለው ቅዱስ ግብ ያለ ጠንካራ መከላከያ ኃይል ሊሳካ የማይችል ባዶ ምኞት ነው የሚለው። ስለዚህም ጠንካራ መከላከያ ኃይል የአንድ ሀገር የኢኮኖሚ የዲፕሎማሲና የስነ ልቦና ጥንካሬ ማማ ነው። ባለፉት 90 ዓመታት በከፍታና በዝቅታ ውስጥ የኢትዮጵያን ሉዓላዊነትና የነጻነት ተምሳሌት ሆኖ የዘለቀው የኢትዮጵያ አየር ኃይል ማጠናከር ያስፈልገውም ኢትዮጵያ ብሔራዊ ጥቅሞቿን የምታሳካበት ደጀን የሆነ ተቋም ለመፍጠር ታሳቢ ተደርጓል። ምክንያቱም አንድ ሀገር ጠንካራ መከላከያ ኃይል ሲኖራት ተቀናቃኞቿ ጥቃት ከመሰንዘር ይልቅ ወደ ድርድር ጠረጴዛ እንዲመጡ ትገፋለች። ይህ ኃይልን ለሰላም መጠቀም ይሉታል፣ ፎርስ ቱ ፒስ እንደማለት። ታዋቂው ወታደራዊ ስትራቴጂስት ሰንዙ እንዳለው ታላቁ ድል ሳይዋጉ ማሸነፍ ነው። ይህ ድል የሚገኘው ደግሞ ጠላት ሊያሸንፍ እንደማይችል በተረዳበት ቅጽበት ብቻ ነው። ጠንካራ መከላከያና አየር ኃይል አገርን ከአውዳሚ ጦርነት በመታደግ የዜጎችን ሕይወትና የሀገር ሀብትን ያተርፋልና ነው። ስለሆነም አየር ኃይሉ ገናና ስምና ዝና ቢኖረውም በተለይ ከደርግ ውድቀት ማግስት ለኢትዮጵያ አየር ኃይል አያስፈልግም ያለው ኢህአዴግ ተቋሙን ትኩረት በመንፈጉ የቁልቁለቱን ጅማሬም አህዱ ብሎ ጀመረው። በዚህም ከ40 ዓመታት በላይ ባገለገሉና ከጥቅም ውጪ በሆኑ አይሮፕላኖች የተሞላው ተቋም አይበለውና ሀገር ብትወረር እንኳን ፈጣን ምላሽ መስጠት በማይቻልበት ደረጃ ላይ ደርሶ ነበር። 2010 ዓ.ም በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጡ መንግስት ኢትዮጵያን ሲረከብ የትኩረት አቅጣጫ አየር ኃይሉን በማድረግ በሰው ኃይል፣ በትጥቅ፣ በውጊያ መሰረተ ልማት እንዲሁም የተቋሙን አካባቢ የመቀየር ተግባራትን በስፋት መስራቱ አንድም የብሔራዊ ጥቅም ማረጋገጫ ስትራቴጂ ይሆናል ብሎ በማሰቡ ነበር። ስለሆነም ባለፉት 5 ዓመታት ተቋሙ የተጓዘባቸውን የ85 ዓመታት ስራዎችን በፍጥነት በማከናወን እጅግ ከዘመነው ዓለም ጋር ተወዳዳሪ አየር ኃይልን ለመፍጠር በቀጥተኛው መንገድ በመጓዝ ውጤት ማምጣት መጀመሩ አንድምታው ትልቅ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንን ቀላል አይደለም። ህዝብም ሀገርም የሚያውቀው አስተማማኝ ቁመና ላይ ነው ያለው። በቅርብም በሩቁም ላሉት ሁልጊዜም ከኢትዮጵያ ብሔራዊ ጥቅም በተነጻጻሪ የቆሙ አሁን ለተሰጠን ተልዕኮ ቀጣይ ለሚጠብቀን ተልዕኮ በአስተማማኝ መፈጸም የሚያስችል አቅም ገንብተናል። ዲፕሎማሲ የቃላት ጨዋታ ብቻ አይደለም፣ ከቃላቱ ጀርባ ያለው አቅምን የሚለካ ጥበብ እንጂ። ጠንካራ መከላከያ የሌለው ዲፕሎማት በድርድር ወቅት ጥርስ እንደሌለው አንበሳ ነው። በአንጻሩ ጠንካራ ጦር ያላት ሀገር በክልላዊና ዓለም አቀፋዊ ጉዳዮች ላይ አጀንዳ ቀራጭ እንጂ ተከታይ አትሆንም። ብሔራዊ ጥቅሟን የሚነኩ ስምምነቶች እንዳይፈረሙ የማስቆም ወይንም እንዲሻሻሉ የማድረግ የመደራደር ጡንቻ የምታገኘው ከሰራዊቷ ጥንካሬ ነው። ስለዚህም ኢትዮጵያ አየር ኃይሏና መሰል ተቋማቶቿ ላይ ትኩረት ሰጥታ እየሰራች ነው። እንዲሁም አንዳንዶች መከላከያ ሰራዊት ወይንም አየር ኃይል ለምን ከፍተኛ ትኩረት መንግስት ይሰጣቸዋል ብለው ይጠይቃሉ። መልሱ ግን ቀላል ነው። ሰላም ከሌለ ኢኮኖሚ የለም። ሰላም ከሌለ የዜጎች ህይወት አደጋ ላይ ስለሚወድቅ የሚለው ይሆናል። ለአብነት ያህልም እንደ ግድቦች፣ የኃይል ማመንጫዎችና የትራንስፖርት መስመሮች ያሉ የብሔራዊ ጥቅም ማሳያዎች በዘመናዊ የአየር ኃይልና የመከላከያ ሰራዊት ካልተጠበቁም ለአደጋ የተጋለጡ ናቸው። የውጭ ኢንቨስተሮችም ካፒታላቸውን የሚያፈሱት ዋስትና ባለውና ጠንካራ የደህንነት መዋቅርን ባረጋገጠም አገር ውስጥ ነው የሚለው ምላሽ ይሆናል። በአጭሩ 90 ዓመታትን የመውጣትና የመውረድ መንገዶችን የተጓዘው አየር ኃይሉም መጠነ ሰፊ የግንባታ ስራዎች የተከናወኑለት መሆኑም ለጦርነት መዘጋጀት ሳይሆን ብሔራዊ ጥቅምን ያለ ስጋት ለማስከበር የሚከፈል ዋጋ ነው። አገራት በዓለም መድረክ ያላቸው ክብር የሚመነጨው ከቤታቸው ጥንካሬ ነው። በመሆኑም አየር ኃይልን ማዘመንና ማጠናከር ለነገ የማይባል የህልውናና የብሔራዊ ጥቅም ማረጋገጫ ዋስትና ሆኗል። ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ ያላት ተሰሚነትና የዲፕሎማሲ ተጽዕኖ ወይንም ሶፍት ፓወር እንደሚሉት ለማሳደግም አየር ኃይሉ ትልቅ ድርሻ አለው። የጎረቤት ሀገራት ሰላም ሲታወቅ ፈጣን የሎጂስቲክና የወታደራዊ ድጋፍ በመስጠት ቀጠናዊ መረጋጋትን ያረጋግጣል። ይህም ለኢትዮጵያ ሰላም ዋስትና ነው። የኢትዮጵያ አየር ኃይል የአየር ክልላችን ጠባቂ ብቻ ሳይሆን የሀገሪቱ የልማት የቴክኖሎጂና የዲፕሎማሲ አቅም መገለጫም ነው።